ከወደ ኢራን የተሰማው እጅግ አስደንጋጭ መረጃ እስራኤልን ብርካስ ይዟል። የዓለም ልዕለ ኃያል ነኝ ባይዋ ሀገርን በጤና ቢስ መሪዋ ጉድ ሆናለች። ኢራንን በቀናት ውስጥ እንጨፈልቃታለን ብለው የነበሩት ትራምፕ አሜሪካ ላይ ተሰምቶ የማያውቅ መዓትን አምጥተውባታል። በእስራኤል ጎትጓችነት ኢራንን የወረሩት ትራምፕ ለማመን በሚከብድ መልኩ በኢራን መደቆሳቸውን ያረጋገጠ አዲስ ሪፖርት የወጣ ሲሆን በባሕረ ሰላጤው የሚገኙ 15 የጦር ሰፈሮቿን ለአንዴና ለመጨረሻ ጊዜ አጥታለች። ይህንን ተከትሎም ዋሽንግተን በሳውዲ አረቢያ በእስራኤልና ደቡብ አውሮፓን ጨምሮ ይበልጥ ወደ ምዕራብ አካባቢዎች አዳዲስ ወታደራዊ ቤዞችን እንደ አዲስ ለመክፈት ማውጠንጠን ጀምራለች። በሌላ በኩል በክንዷ ራሷን ያስከበረችው ቴሄራን ወታደራዊ መዋቅሯን እስራኤል ከገመተችው በላይ በከፍተኛ ፍጥነት መልሳ እያደራጀች ሲሆን አዲስ የወጡ የሳተላይት ምስሎች እንደሚያሳዩት ከቴሄራን በስተ ምዕራብ በምትገኘው ካራች ከተማ አቅራቢያ አዲስ የምድር ውስጥ የሚሳኤል ከተማ ግንባታ በተቀላጠፈ ሁኔታ እየተካሄደ ነው። የኢራን ጦር ኃይሎች ቺፍ ኦፍ ስታፍ አሊ አብዱላሂ ኢራን የገነባቸውን ሌላኛውን አዲስና ያለቀ ከምድር በታች የሚገኝ እጅግ አስገራሚ የሆነና የነ እስራኤልን ቀልብ የገፈፈውን የባላስቲክ ሚሳኤል ማምረቻና ማከማቻን ሲጎበኙ የሚያሳይ ቪዲዮ ይፋ ሆኗል። ወደ ቻናላችን ቤተሰቦች ስለ አሜሪካ፣ ኢራንና እስራኤል ያልተሰሙ አዳዲስ መረጃዎችን እንደሚከተለው እናስቃኛችኋለን። የአሜሪካ ጦር ኃይሎች በፋርስ ባሕረ ሰላጤ የሚገኙ የጦር ሰፈሮች በኢራን ተደብድበው በእጅጉ ከከሰረ በኋላ በመካከለኛው ምስራቅ ባለው የአሜሪካ ወታደራዊ ስምሪት ላይ ትልቅ ለውጥ ሊያመጣ እንደሚችል ተገልጿል። ጡረተኛው ባለ 4 ኮከብ ጀነራል ባሪ ማካፍሪ እንደተናገሩት አሜሪካ ከኢራን ጋር ካደረገችው ጦርነት በኋላ በባሕረ ሰላጤው የሚገኙ 15 የጦር ሰፈሮቿን በቋሚነት አጥታለች። ይህም ዋሽንግተንን በሳውዲ አረቢያ በእስራኤልና ደቡብ አውሮፓን ጨምሮ ይበልጥ ወደ ምዕራብ በሚገኙ አካባቢዎች አዳዲስ ወታደራዊ ሁኔታዎችን ለመደራደር እንድትገደድ ሊያደርጋት ይችላል። ይህ የአሜሪካ ጥያቄ ለሀገራቱ የቀረበው ፔንታገን በባሕረ ሰላጤው ላይ የተጎዱትን የጦር ሰፈሮች መልሶ ለመገንባት ወይም ላለመገንባት እየመከረ ባለበት በዚህ ወቅት ነው። ዋሽንግተን ፖስት 8 ምንጮችን ጠቅሶ እንደገለጸው በጦርነቱ ወቅት ኢራን በፈጸመችው እጅግ ከባድ ጥቃት የአሜሪካ ተቋማት ከወደሙ በኋላ በፋርስ ባሕረ ሰላጤ ያለውን የአሜሪካ ወታደራዊ ኃይልን ለመቀነስ የአሜሪካ መከላከያ ሚኒስቴር ፔንታገንን በዝግ እየመከረ ነው። ይህ ወቅት አሜሪካ በአካባቢው ያላትንና የ10 ዓመታት ዕድሜ ያስቆጠረውን ወታደራዊ አቋም እንደገና እንድትገመግም የሚያስችላት በትውልድ አንድ ጊዜ የሚገኝ አጋጣሚ ነው ሲል ሲኤንኤን ጠቅሷል። በአሁኑ ጊዜ እየታዩ ካሉት አማራጮች አንዱ ወታደሮችንና ወታደራዊ መሠረተ ልማቶችን ወደ ምዕራብ እንደ ዮርዳኖስና እስራኤል ወደ መሳሰሉ ሀገራት ማዛወር ሲሆን ይህም የአሜሪካንን ኃይሎች ከኢራን ሚሳኤል ክልል ርቀት ላይ እንዲቀመጡ ያደርጋል። የፔንታገን የፖሊሲ ቢሮና የአሜሪካ ማዕከላዊ እዝ ሴንቲኮም ሐሳቡን እየመከሩበት ቢሆንም የመከላከያ ሚኒስቴሩ ፒት ሄግስት ግን እስካሁን ምንም አይነት ይፋዊ ግምገማ እንዲደረግ አለማዘዛቸው ግርምትን አጭሯል። አንድ ከፍተኛ የፔንታገን ባለሥልጣን እንደተናገሩት ውሳኔዎቹ መጨረሻ ላይ መወሰን አለባቸው። ኢራን የአሜሪካ ኃይሎች ከአካባቢው እንዲወጡ ለረጅም ጊዜ ስትጠይቅ የነበረውን ጥያቄ ከግምት ውስጥ በማስገባት ወታደራዊ ማፈግፈግን መተግበራችን በቴሄራን ዘንድ እንደ ስትራቴጂካዊ ድል የሚቆጠርም ነው ብለዋል። በተመሳሳይ ጊዜ ዋሽንግተን ወታደራዊ ይዞታዋንና እንቅስቃሴዋን ከቀነሰች የአሜሪካ ኃይሎችን የሚያስተናግዱ የባሕረ ሰላጤው ሀገራት ከፍተኛ የደህንነት ስጋት ሊገጥማቸው ይችላል ተብሎም እየተነገረ ቢሆንም ይህ ግን ተራስን ማጥፋትና ፕሮፓጋንዳ መሆኑን
ማንም አያጣውም። አሜሪካ በተለምዶ በመካከለኛው ምስራቅ በሚገኙ ወደ 20 በሚጠጉ የጦር ሰፈሮች ውስጥ ከ40 ሺህ በላይ ገደማ ወታደሮችን ታሰማራለች። ጦርነቱ በየካቲት ወር መጨረሻ ከተጀመረ ወዲህ የኢራን ሚሳኤሎችና ድሮኖች የአሜሪካ ይዞታዎችን በተደጋጋሚ ኢላማ ያደረጉ ሲሆን በዚህም 18 የአሜሪካ ወታደሮች ተገለዋል፣ በመቶዎች የሚቆጠሩ ደግሞ ቆስለዋል። የአሜሪካ ባህር ኃይል 5ኛ ክፍለ ጦር መስሪያ ቤት የሚገኝባት ባህሬን ከዋሽንግተን ቁልፍ የባህረ ሰላጤው ስፍራዎች አንዷ ነበረች። ግጭቱ የጦር ሰፈሮችን ከማውደም ባሻገር የጦር መርከቦችን፣ የአውሮፕላን ተሸካሚዎችንና በሺዎች የሚቆጠሩ የባህር ኃይል አባላትንም ለረጅም ጊዜ በማሰማራት ወታደራዊ ይዞታን የመጠበቅ ጫናን የአሜሪካ ጫንቃ መሸከም እንዳልቻለ አረጋግጧል። የቀድሞ የአሜሪካ ዲፕሎማት ሚካኤል ራትኒ በዝጉ ስብሰባ ላይ ጦርነቱ በአካባቢው ያሉ የአሜሪካ ጦር ኃይሎች ተጋላጭነታቸውን ያሳየ ሲሆን ከዚህ በኋላም ፍጹም የሆነ አማራጭ እንደሌለ ማወቃቸው የዋይት ሃውስ ሹማምንቶችን አስጨንቋል ብለዋል። ከዚህ ባሻገር ኢራን ወታደራዊ መዋቅሯን እስራኤል ከገመተችው በላይ በከፍተኛ ፍጥነት መልሳ እያደራጀች እንደሆነ ተገልጿል። አዲስ የወጡ የሳተላይት ምስሎች እንደሚያሳዩት ከቴሄራን በስተምዕራብ በምትገኘው ካራች ከተማ አቅራቢያ አዲስ የምድር ውስጥ የሚሳኤል ከተማ ግንባታ እየተካሄደ መሆኑ ተረጋግጧል። የኢራን መንግስት መገናኛ ብዙሃን ደግሞ የምድር ውስጥ ባላስቲክ ሚሳኤል ማምረቻ ጣቢያን በማሳየት ኢራን የጦር መሳሪያ ምርቷን በከፍተኛ ሁኔታ መጨመሯን ገልጿል። ይህ አዲስ ክስተት ቴሄራን ባለፈው ግጭት ወቅት ኢላማ የተደረጉባትን ወታደራዊ መሠረተ ልማቶቿን ምን ያህል በፍጥነት መልሳ እየገነባች እንደሆነ ቁልጭ አድርጎ የሚያሳይ ነው። ከሰኔ እስከ ነሐሴ ያለውን ጊዜ የሚሸፍኑ የሳተላይት ምስሎች እንደሚያሳዩት በካራጅ በሚገኘው ይዞታ ላይ እንቅስቃሴ የተጀመረው ግንቦት 13 ቀን አካባቢ ነው። ምስሎቹ በተራራማው አካባቢ ቀጣይነት ያለው ቁፋሮ፣ አዲስ የተገነቡ መግቢያ መንገዶችና ወደ ምድር ስር ዋሻዎቹ መግቢያዎችን ያካተቱ እንደሆነ ያሳያል። ነገር ግን የኢራን ትክክለኛ ዓላማና የአሰራር ሁኔታ አሁንም በሚስጥር እንደተያዘ ነው። በተመሳሳይ ዕለት የኢራን ቴሌቪዥን መንግሥት ደግሞ የኢራን ጦር ኃይሎች ቺፍ ኦፍ ስታፍ አሊ አብዱላሂ ኢራን የገነባችውን አዲስና የላቀ የባላስቲክ ሚሳኤል ማምረቻና ማከማቻ የሆነ ከምድር በታች የሚገኝ ተቋም ሲጎበኙ የሚያሳይ ተንቀሳቃሽ ምስል ለቋል። ቢቢሲ እንደገለጸው አብዱላሂ በጉብኝቱ ላይ የኢራን የማምረት አቅም ባለፈው አንድ ዓመት ውስጥ በከፍተኛ ሁኔታ ማደጉን እንደተናገሩ አትቷል። የኢራን መንግሥት መገናኛ ብዙሃንም የካማካዚ ወይም የአጥፍቶ ጠፊ ድሮኖች ምርት ጦርነቱ ከጀመረበት ጊዜ አንስቶ በየዕለቱ የሚመረቱ ሚሳኤሎች ብዛታቸው በ3 እጥፍ መጨመሩን ገልጸዋል። ቴሄራን ምንም እንኳን በግጭቱ ወቅት ጉዳት ቢደርስባትም የወታደራዊና የኢንዱስትሪ መረቧ አሁንም ሥራ ላይ መሆኑን ለማሳየት በምትጥርበት ወቅት የታየ ነው ተብሏል። ፈጣን፣ ግልጽና ውጤታማ የሆነው ይህ የመልሶ ግንባታ የእስራኤል ባለሥልጣናትንና የዋይት ሃውስ አለቆችን አስደንግጧል። ዘጄሩሳሌም ፖስት በዚህ ወር መጀመሪያ ላይ እንዳስነበበው የእስራኤል መከላከያ ባለሥልጣናት የ2026ቱ የመጀመሪያው ጦርነት ማብቂያን ተከትሎ ኢራን ያሳየችው የማገገም ፍጥነት አስገርሟቸዋል። ምን ማድረግ እንዳለባቸውም ከወዲሁ እያውጠነጠኑ ነው። ለወራት ያህል የእስራኤል ወታደራዊ ባለሥልጣናት ጥቃቱ በኢራን ወታደራዊና ኢንዱስትሪያዊ መሠረተ ልማት ላይ ከፍተኛ ጉዳት ስላደረሰ ቴሄራን ሙሉ ለሙሉ ለማገገም ዓመታት ይፈጅባታል የሚል አቋምን ይዘው ነበር። ምንም እንኳን በርካታ ሚዲያዎች ገና መጋቢት ወር ላይ የእስራኤል ግምገማን በተናጠል ቢሞግቱም የእስራኤል መከላከያ ባለሙያዎች ግን አጠቃላይ ሁኔታው ለኢራን ትልቅ ውድቀት መሆኑን መከራከራቸውን ቀጥለው ነበር። ነገር ግን ዋናው ውጊያ በሚያዝያ ወር ላይ ካበቃ ከ4 ወራት በኋላ የእስራኤል መከላከያ ሰራዊት በብዙ ዘርፎች የኢራን ማገገም ከሚጠበቀው በላይ ፈጣንና ስኬታማ መሆኑ እንዳስደነቀው ጄሩሳሌም ፖስት አትቷል። ከሁሉም በላይ ደግሞ ይህ ማገገም የኢራን የባላስቲክ ሚሳኤሎችንና የካማካዚ አጥፍቶ ጠፊ ሚሳኤሎችን አቅም እንደሚያካትት መገለጹ የቴል አቪቭ ሹማምንቶችን አስጨንቋል።
እስራኤል የኢራንን የጦር መሳሪያ መሠረተ ልማት ለማዳከም በምትጥርበት ወቅት ቴሄራን ግን ከመሬት በታች አዳዲስና አስተማማኝ የሚሳኤል ከተሞችን መልሳ መገንባቷ፣ ምርቷን ማስፋፋቷ እንዲሁም የሚሳኤልና የድሮን ክምችቷን ለማብዛት ቆርጣ መነሳቷ የቴሄራንን ኃያልነትም ያረጋገጠ ነው ተብሏል። Iran built what it calls missile cities, tunnels bored a quarter of a mile into mountain rock, with automated systems that move missiles to launch position without any detectable signature from space. We don't know what's in there. We don't know if Iran is holding back its best missiles. ከአሜሪካ ጋር ያለው የኃይል ውጥረት በከፍተኛ ሁኔታ በናረበት በዚህ ጊዜ በእንግሊዝ በሚገኝ አንድ የኃይል ማመንጫ ጣቢያ ላይ ከተሰነዘረውና ጣቢያው እንዲዘጋ ካደረገው የሳይበር ጥቃት ጀርባ ኢራን ሳትገኝ አትቀርም ተብሏል። ዘቴሌግራፍ እንዳስነበበው ከኢራን ጋር ግንኙነት ያላቸው ሃከሮች የኃይል ማመንጫውን ለ4 ቀናት ከስራ ውጪ ያደረጉ ሲሆን ይህም በእንግሊዝ የኤሌክትሪክ ኃይል ማመንጫ ላይ የመጀመሪያው የተሳካ የሳይበር ጥቃት ነው ተብሎ ተገልጿል። ሐተታው እንደሚያመለክተው ሃከሮቹ በአንጻራዊ ሁኔታ አነስተኛ የሆነ የኤሌክትሪክ ማምረቻ ጣቢያን ከስራ ውጪ ያደረጉ ሲሆን ሰራተኞችም ጣቢያውን ወደ ነበረበት ለመመለስና ስራ ለማስጀመር ሌት ተቀን እየሰሩ ነው። የእንግሊዝ ባለስልጣናት ለደህንነት ሲሉ የተጠቃውን ተቋም ስም ይፋ አላደረጉም። ይሁን እንጂ ጣቢያው ኃይልን ማመንጨት ማቋረጡ የሀገሪቷን ሰፊ የኃይል መረብ ወይም ብሔራዊ የኃይል አቅርቦትን እንዳልጎዳ አጽንኦት ሰጥተዋል። የሀገሪቷ መንግስት ቃል አቀባይ ክስተቱ የኤሌክትሪክ ማመንጫ ላይ መከሰቱን ያረጋገጡ ሲሆን በየትኛውም ደረጃ ቢሆን በሰፊው የኃይል ስርዓት ላይ የተጋረጠ አደጋ እንዳልነበር ተናግረዋል። ይህ ጥቃት የተከሰተው ባለፈው ወር በአሜሪካ የውሃ መሠረተ ልማት ላይ ካነጣጠረውና 12 ግዛቶችን በማዳረስ በዋይት ሃውስ ውስጥ ከፍተኛ ስጋትን ከፈጠረው የሳይበር ጥቃት ጋር ተመሳሳይ ጊዜ ላይ ነው። በቴሄራን እምብርት በሚገኘው ኢንቅላብ አደባባይ በተካሄደ ህዝባዊ ሰልፍ ላይ በርካታ ኢራናውያን የተገኙ ሲሆን የትራምፕና የኔታንያሁ ምስሎችን መድረክ ላይ በመስቀል አስገራሚ ትዕይንትን አቅርበዋል። ይህ ትዕይንት የቀረበው በቴሄራንና በዋሽንግተን መካከል ያለው ውጥረት አደገኛ በሆነ ደረጃ ላይ ባለበት በዚህ ጊዜ ሲሆን እነዚህ ምስሎች በአሜሪካና በእስራኤል ላይ የፖለቲካ ተቃውሞ እንዲሁም ደግሞ የቅሬታ መግለጫ ሆነው ያገለገሉ ናቸው። The participants were described as supporters of Iran's Islamic Republic. The display appeared to be a staged, regime-aligned political spectacle rather than a spontaneous protest. ለቴሄራን መልእክቱ ግልጽ ነው። ትራምፕና ኔታንያሁ እንደ ተራ የፖለቲካ ተቃዋሚዎች ሳይሆኑ ኢራን ላይ ለተሰነዘሩባት ጦርነቶች ዋነኛ ተጠያቂዎች እንደሆኑና ለፍርድ መቅረብ እንዳለባቸው የሚጠቁሙ ናቸው። ከቴሄራን ጎዳናዎች እስከ ድርድሩ ጠረጴዛ ግጭቱ በብዙ ግንባሮች እየተካሄደ ነው። የወታደራዊ የኢኮኖሚያዊና የዲፕሎማሲያዊ ግፊቱም ተባብሶ ቀጥሏል። በየዕለቱ በርካታ ኢራናውያን የኢራንና የሺያ ሙስሊም ባንዲራዎችን እያውለበለቡ በደስታ የተቃውሞ ሰልፍ እያካሄዱ ነው። በአሜሪካና በኢራን መካከል የተደረገው የአንድ ወር የተኩስ አቁም ስምምነትም ኦገስት 17 ቀን ያበቃል ተብሎ የነበረ ሲሆን ሁለቱም ወገኖች ስምምነቱን ለማራዘም መስማማታቸውን በሚያሳይ መልኩ እስካሁን ምንም አይነት ይፋዊ ተኩስም ሆነ የተለዋወጡት አንዳች መልእክት የለም። ወደ ቻናላችን ቤተሰቦች በአሜሪካ በኢራንና በእስራኤል ዙሪያ ስለተሰሙ አዳዲስ መረጃዎች ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።